ግብፅን ማን ቡጢ ቀመሳት? Smoke rose from a port in Egypt after drone strikes on 2 natural gas vessels, one of them American-owned. የግብፅን የጦር ጉራ ያስተነፈሰው ክስተት a fire on 2 ships at the port of Damietta yesterday. They're not saying who did it. በሳምንቱ የቀይ ባህር ዳርቻ በጭስና በእሳት ተውጧል። በወሩ ግዙፍ የጦር ማዘዣ በማስመረቅ ጥንቿን ገላልጣም ስታሳይናም ማንደፍሮ ይነካኛል ስትል የነበረችው ግብፅ በድንገት ያልፈጠረችውና ያልጠበቀችው ምታርፎባታል። አዎ ግብፅ ከየት እንደመጣ ግራ ባጋባም አልፎ ያጅ ድሮን ተመታለች። ጥቃቱ የታቀደ ብልጥና ብልህ ኃይል የቀመረው የካይሮን ጉራ ያስተነፈሰ ነው። በቢሊዮን ዶላር የተገነባውና ወፍ እንኳን ሳይፈቀድለት አታልፍም የተባለለት የግብፅ ዘመናዊ የአየር መከላከያ ስራውን ሳይሰራ መቅረቱ ግብጾች አየር መቃወሚያው አየር ላይ ተኝቶ ነበር እንዲሉ ያስገደዳቸው ነበር። ይህ ድንገተኛ ጥቃት የአልሲሲን መንግስት ያናወጠም የጦር ጉራቸውን ያስተነፈሰና ግብፅን ማን ቡጢ ቀመሳት የሚል ትልቅ ጥያቄን ያስነሳ ሆኗል። ሰላም ጤና ይስጥልን። ይህ ሰሞንኛ ሰምታችኋል ነው። ግብፅና በሳምንቱ የደረሰባት ድንገተኛ ቡጢን ጠቀል አድርገን እንመለከታለን። ላይክ ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። በላፍቶ ሞል ዘመናዊ ምቹ መኖሪያ ይፈልጋሉ? አማን ፕሮፐርቲስ ላፍቶ ሞል ላይ እየተገነቡ ያሉ አፓርትመንቶችን ከ30 በመቶ ቅናሽ ጋር አቅርበዋል። 10,000 ካሬ ላይ ያረፈው የመኖሪያ ማዕከሉ በቀጥታ ከላፍቶ ሞል ጋር የተሳሰረ ነው። የስፖርት፣ የጋራ መዝናኛ፣ ቤተ መጻሕፍት፣ የመኪና ማቆሚያ የተሟላ አገልግሎት አለው። በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን ይረከቡ። ባለ 1 ባለ 2 እና ባለ 3 መኝታ አማራጮች አሉን። ባለ 1 መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። በካሳንቺስ አፓርትመንቶችን እንዳስረከብነው ሁሉ አሁን በላፍቶ ሞል በመገናኛና በቦሌ ግንባታው እየተገባደደ ነው። በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች። ነገሩ እንዲህ ነው። በግብፅ የዳአሜታ ወደብ ለኤሌክትሪክ ማመንጫ የሚያገለግል የጋዝ ምርት የተሸከሙ 2 ትልልቅ መርከቦች ወደቡ ላይ ቆሟል። በድንገት ከሰማይ የመጡ አጥፊ ድሮኖች መርከቦቹን ኢላማ አድርገው ቁልቁል ተወረወሩባቸው። በቅጽበት ታላቅ ፍንዳታ ተሰማ። እሳቱ ወደ ሰማይ ተነሳ። አካባቢው በእሳት ጭስ ተሸፈነ። የባሰ የሚያደርገው ደግሞ ከተመቱት መርከቦች አንዷ ንብረትነቷ የሀያሏ አሜሪካ መሆኑ ነው። ምንም እንኳን እሳቱ በቁጥጥር ስር ውሎ የከፋ ውድመት አልደረሰ ቢባልም የጥቃቱ መልእክት ግን ግልጽና ግብፅን ከኩራት እንቅልፏ ያባነነ ነበር። መልእክቱ ግብጾይ አንቺን ብትሆኚ ከጥቃት ነፃ አይደለሽም የሚል ነው። ጥቃቱ እንደተፈጸመ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በድንጋጤና ድንብር ቁጣ መግለጫን ሰጡ። ጥቃቱን የሰነዘረው አካል ማን እንደሆነ ለማወቅ የምርመራ ቡድናችን ጠንክሮ እየሰራ ነው ሲሉ ማን እንዳጠቃቸው እንኳን እንዳላወቁ ራሳቸውን አጋለጡ። ጥቃቱ ከጀርባ ያለው እውነት ከምርመራ በላይ የግብፅን የደህንነት ስጋት ቁልጭ አድርጎ እያሳየም ሆኗል። ግብፃውያን ደግሞ አልሲሲ መስማት የማይፈልጉትን ከባድ ጥያቄ እየጠየቁ ናቸው። የቢሊዮን ዶላሩ የጦር መከላከያ የት ገባ? እዚህ ጋር ትልቁ ጥያቄ ይነሳል። ግብፅ ባለፉት ዓመታት ከፈረንሳይ ከሩሲያና ከአሜሪካ ዘመናዊ የጦር አውሮፕላኖችን ራዳሮችንና የሮኬት መከላከያዎችን ስትሸምት በቢሊዮኖች የሚቆጠሩ ዶላሮችን አፍሳለች። የግብፅ አየር ክልል አይደለም ሌላ በወፍ አይደፈርም ተብሎም ሲወራለት ነበር። ታዲያ እነዚህ ውድ የጦር መሳሪያዎች ድሮኖቹ ሲመጡ ወዴት ሄዱ? ይህ የግብፃውያን ታዛቢዎች ትልቅ ትችትና ታላቁም ጥያቄ ሆኗል። የአዲሱ አካታንጎ የጦር እዝ ራዳር እንዴት አላያቸውም? እንዴት ሆነ?
ምናልባት አነስተኛ ድሮኖች ዝቅ ብለው ስለሚበሩ ዘመናዊ ራዳሮችን ለማምለጥ የቻሉበት እድል ተፈጥሮ ይሆን? የመከላከያ ስርዓቱ እየተዝናና ነበር? ጥቃቱ ከተጠበቀው አቅጣጫ ውጭ ወይም በድንገት በመሰንዘሩ ፈጣን ምላሽ ለመስጠት እንዴት ሳይችል ቀረ? ይህ ክስተት የግብፅን የማይደፈር አየር ክልል አዘጋጅቻለሁ የሚል ትልቅ የጦር ጉራ ባዶ እንዳደረገው የውጭ ወታደራዊ አናሊስቶች እየተናገሩ ነው። በቢሊዮን ዶላር የተገነባው መከላከያ ለአነስተኛ ድሮኖች ምላሽ መስጠት አለመቻሉ ትልቅ ውርደት ሆኖባቸዋል። ብቻም ሳይሆን በግብፅ የመከላከያ ስትራቴጂ ላይ ድክመት ክፍተት እንዳለ ለግብፅ ባላንጣዎች በመስኮትና በበር ቀዳዳ ሚስጥር ያቀበለ ነው። ጥቃቱን የሰነዘረው ማን ነው? አሁን የዓለም አቀፍ መገናኛ ብዙሃንና የምርመራ ቡድኖች ጣታቸውን ወደ ሁለት አቅጣጫዎች እየናጡ ነው። ኢራንና ሁቲዎች ላይ ግምት ተጥሏል። አንደኛ፣ ኢራንና አጋሮቿ በቀይ ባህር አካባቢ አደገኛ የድሮንና የሚሳኤል ጥቃቶችን በመሰንዘር የሚታወቁት የየመኑ የሁቲ አማጽያንና ከጀርባቸው ያለችው ኢራን በዋና ተጠርጣሪነት ስማቸው ተነስቷል። ሁቲዎች ቀደም ሲል በአሜሪካና በእስራኤል ወዳጅ መርከቦች ላይ ጥቃት ሲሰነዝሩ የቆዩ በመሆናቸው የአሜሪካ መርከብ ላይ የተፈጸመው ጥቃት የነሱ አሻራ አለበት ተብሎ ይገመታል። የኢራንና የሁቲ ምላሽ እኛ የለንበትም። ነገሩ ሚስጥራዊነቱ እንዲቀጥል ያደረገው ደግሞ ጥቃቱ ከተፈጸመ በኋላ ኢራንም ሆነች የሁቲ አማጽያን እኛ የለንበትም፣ እጃችን የለበትም ሲሉ እንደ ጲላጦስ እጃቸውን በውሃ መታጠባቸው ነው። ኢራን ከሌላ ኃያላኑ ጋር ለ4 ወራት የገጠመች ሀገር ናት። በ4 ወር ውስጥ ዩኤኢ፣ ሳውዲ አረቢያ፣ ኩዌት፣ ኳታርና ባህሬንን ጨምሮ 5 የገልፍ ሀገራት ከ7000 በሚበልጥ ሚሳኤል ያገላበጠች ሀገርም ናት። ኢራን ግብፅን ብትመታ አልመታውም የምትልበት አንዳች ምክንያትና ፍርሃት አይኖራትም። ሁቲ አሁን ላይ ከሳውዲ አረቢያ ጋር ተናንቋል። ሳውዲ ለቀይ ባህር የመከላከያ ኃይል ብላ ከሰበሰባቻቸው ሀገራት መካከል ግብፅም አለችበት። ታዲያ ግብፅን መጥቶ ቢሆን ሰርግና ምላሹ ይሆናል እንጂ ከደሙ ንጹህ ነኝ አይልም። ይህ ታዲያ ግራ መጋባቱን አጥዞታል። ጥቃቱን የፈጸመው አካል በግልጽ ኃላፊነት አለመውሰዱ ግብፅም ቡጢ ያቀመሳት ማን እንደሆነ አለማወቋ የበለጠ ስጋት ውስጥ እንድትወድቅ አድርጓታል። ጥቃቱ ከተደበቀ ሚስጥራዊ አካል የመጣ ነው ወይስ ምን አለ? ሲሲን አሁን እንቅልፍ የነሳቸው ይሄ ነው ወይ እየተባለም ነው። ግብፅን ቡጢ ስላቀመሳት ድሮንስ ምን እናውቃለን? የግብፅን ጥበቃ ጥሶ ራዳር አልፎ መርከብ ላይ የደረሰውን ድሮን የትኛው እንደሆነ ግብፅ በትክክል ታውቃለች። በፍርስራሾቹ መረጃው አላት፣ ግን ይፋ አላደረገችውም። በቀይ ባህርና በመካከለኛው ምስራቅ ባለው ወቅታዊ የጦርነት ሁኔታና የወታደራዊ ባለሙያዎች ግን ግምት መሰረት በማድረግ የጥቃቱን አፈጻጸምና የድሮኑን ባህሪ በእርግጠኝነት መገመት ተችሏል። ይህ ድሮን በወታደራዊ ዓለም ካሚካዜ ወይም ሎተሪንግ ሚሽን ተብሎ የሚጠራው ራሱን ከኢላማው ጋር አብሮ የሚያዳፍን አጥፊ ድሮን የመሆን እድሉ እጅግ ከፍተኛ ነው። እንዲህ አይነት ጥቃቶች ላይ በብዛት ጥቅም ላይ የሚውሉት የኢራን ሰራሹ ሻሂድ 136 ወይም የሁቲ አማጽያን ሳማድ 3 የተባሉት ረጅም ርቀት ተተኳሽ ድሮኖች ናቸው። ግን እነሱን ድሮኖች በቀጠናው የታጠቁ ብዙ ናቸው። እንኳን ሀገራት የሱዳኑ ፈጥኖ ደራሽ ኃይል ከዚህ የባሰ ድሮኖችን ይዟል ይባላል። ይህ ድሮን የግብፅን ዘመናዊ የአየር መከላከያ ሰብሮ ሊገባ የቻለበት ዋና ምክንያቶች በባለሙያዎች ተለይቷል። አንደኛው ዝቅ ብሎ የመብረር ችሎታ አሊያም ሎ አልቲቲዩድ ፍላይት ሲሆን እንደ ሻሂድ እና ሳማድ ያሉ ድሮኖች በትንሽ የነዳጅ ሞተር የሚሰሩ ከመሆናቸውም በላይ ከባህር ወለል በጣም ዝቅ ብለው መብረር ይችላሉ። የግብፅ ታላላቅ የራዳር ስርዓቶች ደግሞ በከፍተኛ ፍጥነትና ከፍታ ላይ የሚበሩ የጦር አውሮፕላኖችንና ሚሳኤሎችን ለመያዝ የተሰናዱና ሰማያውን የሚቃኙ ናቸው። ከባህር ላይ ዝቅ ብለው የሚመጡ ተናናሽ ድሮኖችን በቀላሉ ላይዟቸው ይችላሉ። የቆጡን ስታይ የብብቷን ጣለች እንደሚባለው መሆኑ ነው።
ሁለት የራዳር ነጸብራቅ አነስተኛ መሆን። የነዚህ ድሮኖች አካል የተሰራው ከፋይበር ግላስ ወይም ከተዋሃዱ ቁሳቁሶች በመሆኑ የራዳር ሞገድን አይመልሱም። ይህም በራዳር ስክሪን ላይ እንደ ትንሽ ወፍ ወይም የባህር ማዕበል እንጂ እንደ ጦር መሳሪያ ተለይተው እንዳይታዩ ያደርጋቸዋል። እንዲህም መታለል አለ ወይ እያለ ይገኛል ዓለም። ይህም ለኛም የሚያስፈራ ጉዳይ ነው። ሶስተኛው የጂፒኤስ እና የቅድመ ፕሮግራም ስርዓት ነው። ድሮኖች ከርቀት ከመመራት ይልቅ ቀድሞ በተሞላላቸው የካርታ መረጃና የጂፒኤስ መግጠሚያ ብቻ ተመሪ ሆነው ስለሚበሩ የግብጽ ሰራዊት ድሮኑን ከርቀት ለመጥለፍ ወይም የሬዲዮ ሞገዱን ለማጨናነቅ እድል አላገኘም። ግብጽ በእነዚህ 3 ምክንያቶች ሰማያዋ ሊጣስ ችሏል። ታዲያ አሁን ሌላኛው ጥያቄ ግብጽ ለጥቃት ተጋላጭ ሆነች ወይ የሚለው ነው። እስካሁን ድረስ ግብጽ በሰሜን አፍሪካና በመካከለኛው ምስራቅ ጠንካራና የማይነካ ወታደራዊ ኃይል እንደሆነች ተደርጋ ትወሰድ ነበር። ነገር ግን ይህ አጋጣሚ ያንን አመለካከትና የግብጽ ባላንጣዎች እኛም ብንሆን አይናችንን ያስገለጠ ክስተት ሆኗል። ፕሬዝዳንት አልሲሲ በቁጣ እንደተናገሩት ይህ ጥቃት በአካባቢው እየተስፋፋ የመጣው የግጭትና የጦርነት እሳት ነጸብራቅ ነው። የቀይ ባህር ቀውስ፣ የጋዛ ጦርነትና የክልሉ አለመረጋጋት አሁን በቀጥታ የግብጽ ደጃፍ ማንኳኳትን ጀምሯል። እዚህ ጋር ነግበኔ እንላለን። ግብጽ ካሁን በኋላ የኔ ድንበር የተጠበቀ ነው ብላ ዘና ማለት አትችልም። አንድ አነስተኛ ድሮን ያውም ማንነቱ ያልታወቀ አካል የሀገሪቱን ኢኮኖሚያዊና ስትራቴጂካዊ መሰረተ ልማቶች በቀላሉ መምታት እንደሚችል በተግባር ታይቷል። የምርመራው ውጤት ምን ያመጣል? አሁን ታላቋ ግብጽ በጭንቀት ላይ ትገኛለች። የግብጽ የምርመራ ቡድን አባላት ድሮኑ ከየት እንደተነሳም የትኛውን ቴክኖሎጂ እንደተጠቀመናም ከጀርባው ማን እንዳለ ለማወቅ ሌሊትና ቀን እየሰሩ ይገኛሉ። ምርመራው ይፋ ሲደረግ አጥቂው ሲታወቅ ግብጽ ምን አይነት እርምጃ ተወስድ ይሆን የሚለው ለነገ የሚያድር ጥያቄ ነው። ጥቃቱን የሰነዘረው አካል በግልጽ ተናግሮ ወደ ሌላ ወታደራዊ ግጭት ትገባለች ወይስ ነገሩን ለማቀስቀስ ሲባል ሚስጥሩን አፍናት ይዟለች? የግብጽ መልስ ምንም ቢሆን ግን ግብጽ ተገታለች፣ ተጋልጣለችም። የፈሰሰ ውሃም አይታፈስም እንደሚባለው አሁን አንድ ነገር ግልጽ ነው። የግብጽ የጦር ጉራ በአንድ አነስተኛ ድሮን ሊተነፈስ ችሏል። ከሰሞንኛ የዛሬውን እዚህ ጋር እናብቃ። ግብጽን የመታት ቡጢ ነው ወይንስ ጥፊ? እስቲ እናንተ ሐሳባችሁን ስጡንበት እያለን በዚሁ ተሰናበትን። ሰናይ ጊዜ። በላፍቶ ሞል ዘመናዊ ምቹ መኖሪያ ይፈልጋሉ? አማን ፕሮፐርቲስ ላፍቶ ሞል ላይ እየተገነቡ ያሉ አፓርትመንቶችን ከ30 በመቶ ቅናሽ ጋር አቅርበዋል። 10,000 ካሬ ላይ ያረፈው የመኖሪያ ማዕከሉ በቀጥታ ከላፍቶ ሞል ጋር የተሳሰረ ነው። የስፖርት፣ የጋራ መዝናኛ፣ ቤተ መጻሕፍት፣ የመኪና ማቆሚያ የተሟላ አገልግሎት አለው። በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን ይረከቡ። ባለ 1፣ ባለ 2 እና ባለ 3 መኝታ አማራጮች አሉን። ባለ 1 መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። በካሳንቺስ አፓርትመንቶችን እንዳስረከብነው ሁሉ አሁን በላፍቶ ሞል በመገናኛና በቦሌ ግንባታው እየተገባደደ ነው። በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች።